ጤና ይስጥልኝ ተመልካቾቻችን የሳምንታዊ ኤንቢሲ አጀንዳ የተሰኘው ፕሮግራማችን ጀምሯል። ርዕሰ ጉዳይ አድርገን የመጣነው ሰባተኛው ጠቅላላ ሀገራዊ ምርጫን አስመልክተን ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር የሆኑትን ዶክተር ራሄል ባፌን እንግዳ አድርገናቸዋል ስቱዲዮአችን። እንግዲህ ፓርቲያቸው ለሰባተኛው ጠቅላላ ምርጫ እያደረገ ያለውን ዝግጅትና እንዲሁም ደግሞ የፓርቲውን አጠቃላይ ፕሮግራሞች በተመለከተ ጥያቄዎች እያነሳላቸው ቆይታ እናደርጋለን። ፕሮግራሙን በመምራትና ወደ እናንተ በማድረስ አብራችሁ መቆየው ከመላው የስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነኝ። አብራችሁን ቆዩ። ዶክተር ስለመጡ እጅግ በጣም አድርጌ አመሰግናለሁ። እኔም እጅግ አመሰግናለሁ ለተሰጠኝ እድል። መልካም እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባረጋው መሰረት 47 የፖለቲካ ፓርቲዎች ጠቅላላ ሰባተኛውን ጠቅላላ ሀገራዊ ምርጫ እንደሚሳተፉ ይፋ አድርጓል። ከዛ ውስጥ አንዱ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ነው እርሶ ማለት ነው። እንግዲህ ፓርቲያችሁ ሶሻል ዲሞክራቲክ የሚል ስያሜ ያለውና እንደው ከስያሜውን ጀመረና ሶሻል ዲሞክራሲ ምን ማለት ነው? እንደው በጽንሰ ሀሳብ ደረጃ ሶሻል ዲሞክራሲ ስንል ወደ አማርኛው ስናመጣ ማህበራዊ ፍትህ ማለት ነው። ርዕዮተ ዓለሙ ማህበራዊ ፍትህ ሆኖ ከውጪ ከሶሻል ዲሞክራት ሀገራት እንዲሁ የተቀዳ ሳይሆን የነሱንም ተሞክሮ ከኛ አገር መሬት ላይ ካለው ሁኔታ ጋር አዛምዶ የተሰራና በፖሊሲና በፕሮግራም ደረጃ ደግሞ ኦርጋናይዝ ተደርጎ በኢትዮጵያ ኮንቴክስት ነው እንደ ሶዴፓ ፕሮግራምና ፖሊሲ የጸደቀው ፓርቲያችን። በጽንሰ ሀሳብ ደረጃ እሱ ከሆነ ከፍተኛ ድህነት ባለበት አገር የእናንተ ርዕዮተ ዓለምን ተግባራዊ ማድረግ ይቻላል ወይ? ምክንያቱም ጽንሰ ሀሳቡ ሶሻል ዲሞክራሲ በባህሪው እንደነ ስዊድን እና ሌሎችም እንደነ ኖርዌይ ብዙ ከፍተኛ ሀብት ክምችት ባላቸው አገር ላይ ነው እንደዚህ አይነት የሚተገበረው። በእርግጥ በአፍሪካ ውስጥም ጥቂት ሀገሮች አሉ ይህንን የሚተገብሩ፣ ግን እኛ ሀገርስ ይቻላል ወይ? ይቻላል። ስካንዲኔቪያን ሀገሮች ስዊድን አሁን ያሉበት ደረጃ ላይ ሆነው አይደለም ሶሻል ዲሞክራሲን እንደ ርዕዮተ ዓለም አድርገው በሀገራቸው ላይ ኢምፕሊመንት ማድረግ የጀመሩት። ወደ 50 አመት ፈጅቶ ነው እዚህ ጋር የደረሱት። ኢትዮጵያን ከነሱ ኮምፔር ስናደርግ እኛ ከነሱ ያኔ ከነበራቸው የተሻለ ስታንድ ላይ ነው ያለ ነው። እኛ እንደ ሀገር ኢትዮጵያ ሁለገብ መልኩ በሪሶርሷ እጅግ ደሃ የምትባል ሀገር አይደለችም። ኢትዮጵያ ግን ሪሶርሷን በአግባቡ መጠቀም ነው የተሳናት እና በዜጎቿ መካከል በጣም የተራራቀ የሀብት ልዩነት እንዲፈጠር፣ በዜጎቿ መካከል ደግሞ በእኩልነት እኩል ተደራሽነት አለመተግበሩ መሀል ያለውን ጋፕ እያራራቀ ሄዷል። ስለዚህ 50 አመት አሁንም እኛ ሊፈጅባችሁ ነው ማለት ነው እናንተ? ነው ያ ያልኩት እኮ እነሱ አሁን ያሉበትን ደረጃ ኮምፔር እያረግሽ ስለነበረ ነው። አሁን ያሉበትን አይደለም ኮምፔር። ስልጣን ከያዛችሁ በኋላ 50 አመት ፈጅቶባችሁ ነው ሶሻል ዲሞክራሲን የምትተገብሩት ማለት እኮ ነው እኮ አይደለም እያልኩ እኮ ነው። ያንን ለምሳሌ ነገርኩሽ እንጂ አሁን ኢትዮጵያ በጥሩ ገቢ ላይ ነው ያለችው። ኢትዮጵያ የተቸገረችው ገቢዋን በአግባቡ መመደብ ስላልቻለች፣ ቅድሚያ የሚሰጠውን ቅድሚያ መስጠት ስላልቻለች፣ እንደገና ደግሞ መንግስትን የሚያበለጽግ ሂደት ላይ ስለሆነች ነው። ህዝብን ሳይሆን ህዝብ በየቀኑ ከድህነት ወለል በታች ወደ ታች እንዲያድግ ላይክ እንደ ካሮት ስር ህዝብ ወደ ታች እያደገ እንዲሄድ የመንግስት ካፒታል ግን እያደገ እንዲሄድ ተደርጎ ነው የተሰራው። ያንን ሪሶርስ ሳታጣ እዛ ጋር የደረሰችውን ማኔጅመንቱን ማስተካከል የግድ ነው ለሀገራችን። ስለዚህ እናንተ እንዴት አድርጋችሁ ነው እሱ የምታስተካክሉት? ሶሻል ዲሞክራሲን የምትከተሉ ከሆነ ሶሻል ዲሞክራሲ እኮ ለኢትዮጵያ ምንም አማራጭ የሌለው ስለሆነም ነው አሁን እጩ ሆነው ከቀረቡት 47 ፓርቲዎች ውስጥ ራሱ ከ3/4 በላይ ሶሻል ዲሞክራሲ ላይ ቤዝ ያደርጋል። ያለ ምንድነው? ለኢትዮጵያ ብቸኛ አዋጭ ስለሆነ ነው። ደሃውንና አሁን አብሬጁን ይሄ አሁን ያለው ስርዓት አብሬጁን የኢትዮጵያ ህዝብ አጠፋው። በጣም ከፍ ያለ የፖለቲካ ጥገኝነት ያለው ባለሀብትና መንግስት ራሱ ነው ራሱን እያደራጀ የሄደው። ህዝብን ግን ወደ ታች ስላወረደው የሶሻል ዲሞክራሲ ርዕዮተ ዓለም መተግበር ስንችል ህዝባችን ከመረጠና
ወደፊት መንግስት ሆነን ምን መጣ ከሆነ ይሄንን ያለ አግባብ በመንግስታዊ ቅኝ ግዛት ውስጥ ደርግ ግን የወደቀውን ነገር የማስተካከል ደርግ ማድረግ አልቻለም። በተወሰነ ሞክሯል ሀብታምና ድሃውን ለማመጣጠን። ደርግ እኮ የሄደበት ፊውዳል ስርዓት ነው ብሎ የመውረስና ስቲል እሱም ቢሆን ወደ መንግስት የማድረግ ነገር አለው። ግን መሬት ላራሹ ማድረጉ ትልቁ የደርግ ጊዜ የሚነገረው እሱ ነው። ሜይን እንደው የደርግ ጎል ምንለው ነገር ግን ህወሓት ኢህአዴግና ብልጽግና ሲመጡ እሱን ነበር የቀሙት። የደርግ የለውጡ ትሩፋት እሱ ነው። ለገበሬው ለአራሹ ባለመሬት ማድረግ፣ ለከተማው ነዋሪም ባለመሬት አድርጎ ቤት ሰርቶ የመኖር ሀብት የማፍራት እድል የመስጠቱ እሱ ነበር የደርጉ። አሁን ግን መሬት የመንግስትና የህዝብ በሚል ሽፋን ያንን ነው የተቀማው የኢትዮጵያ ህዝብ። ኢቭን ያ ሁሉ መስዋዕትነት የተከፈለበት እሱም ተግባራዊ ያልሆነና እሱን የምታስተካክሉት እኛ መሬት የህዝብ ነው የምንለው። ህዝብ የመሬት ባለቤት መሆን አለበት። ገበሬው የመሬቱ ባለቤት መሆን አለበት። መሬቱን አስይዞ ከባንክ መበደር መቻል አለበት። እንደዚህ ሲሆን ወጥነት አይስፋፋም። እኛ እኮ መጀመሪያም እንደ ሀገር ያየነው መሬት የገበሬው ነው ከተባለ የህዝቡ የዜጋው ነው ከተባለ ይሸጣል ይለውጣል ነው። ሳይሸጥ ሳይለውጥ የተቀማውስ እንዴት ነው የታየው? መንግስት ራሱ ቀመኛ እንደሚሆን ከህዝቡ እጅ ያንን የመሬት ባለቤትነትን እንደሚነጥቀው አልታየም ነበር። አይሽ መንግስታዊ ገፈፋም ያን ሰዓት ላይ ማስላት አልተቻለም። ህዝቡ ሳይረዳ ቀርቶ ሊያጣው ይችላል። መንግስት ይጠብቃል የሚል በሚመስል ሽፋን ነው የተቀማው። አሁን የአዲስ አበባንም ሁኔታ ካየሽው ካርታ ፕላን ኖሮት ቤት ሰርቶ ሀብት አፍርቶ መኖሪያም ሊሆን ይችላል፣ የንግድ ሰንተርም ሊሆን ይችላል፣ ሱቅ የከፈተበት ሆቴል የከፈተበት ዋቴቨር ምንም ሳይጠየቅ እየፈረሰ ያለውና ምንም አይነት የሰብአዊ ክብር የሌለው አይነት አካሄድ ያ ህዝቡን ህብረተሰቡን ያላማከረ አይነት ውሳኔ እስኪወሰን ድረስ ያስኬደው እኮ መሬት በመንግስት በመቀማት። እናንተ ደሃውና ሀብታሙ እንዴት ነው የምታመጣጥኑት? መንግስት ብንሆን አንደኛ ሪሶርሱን ፍትሃዊ በሆነ መልኩ እናከፋፍላለን። የእኩል ተደራሽነት እንዲኖረው እናረጋለን። አሁን በሀገራችን የእኩል ተደራሽነት የለም። ለዚህም ነው ግጭቶች ፖለቲካል። እንዴት አርጋችሁ ነው ፍትሃዊ ክፍፍል የምታረጉት? ምክንያቱም ኢትዮጵያ የሀብትና የተፈጥሮ ሀብት ይሄ ጥሬ ሀብቱ ሊኖራት ይችላል። እሱን እንግዲህ ፕሮሰስ ተደርጎ ወደ ኢንዱስትሪው ወይም ደግሞ ለህዝብ ተጠቃሚነት ለማረጋገጥ በሚመች መልኩ ደግሞ ካፒታል ይፈልጋል። እሱን እንዴት አድርጋችሁ ነው የምታመጡት? የጥሬ ሀብቱም ባለቤት ናት ህዝቧ። አምራች እንጂ ተመጽዋች ብቻ አርጎ ማሰብ እኮ ይሄ ትክክል አይደለም። ስለዚህ አለ ብላችሁ ነው እናንተ በቂ ነው ማከፋፈል እንችላለን ነው እናንተ አቋማችሁ? ከበቂ በላይ አለ ብለን ነው ምናምን ነው። ለምን ካልሽ በመንግስታዊ እጅ ያለው መንግስት ያለ አግባቡ ሪሶርሱን እየተጠቀመ ያለውን የህዝብን ሪሶርስ ወደ ህዝብ እንመልሳለን እኮ ነው ምንለው። አሁን በአግባቡ ማኔጅ እናረጋለን አለ እንጂ በህዝብ ስም የሚመጣው ባንኩም ታንኩም አሁን ባደራ ለ5 አመት የኢትዮጵያ ህዝብ ለዚህ አሁን ለተመረጠው ስርዓት አስረክቦ ሁላችንም በየወሩ እኮ እየገበርን ግብራችንንም እናስገባው ነጋዴም የሚያስገባው በህዝቡ ስም ተለምኖም የሚመጣው በስጦታም የሚመጣው እኮ እሱ የኢትዮጵያ ሀብት እኮ ነው። ያንን ሀብት ስንመረጥ አሁን ሶዴፓ ሲመረጥ ያንን ሀብት ያስተዳድራል አይደል? ሲለቅ ደግሞ ሌላው ሲመጣ እኮ ተሸክሞት አይሄድም፣ ራሱ ይለቃል። ያንን የማስተዳደሩን ቦታ ደግሞ ሌላው ያስተዳድራል። ሀብቱ እኮ ህዝቧና በህዝቧ እጅ ያለው ሀብት ነው። ስለዚህ ልክ ፖለቲካ ፓርቲ አዲስ መጥቶ የሚፈጥረው ሀብት እኮ አይደለም። ሁላችንም የምንፈጥረው ሀብት የፈጠርነው ሀብት ነበር፣ ያለ አግባቡ ነው የተሰራው። እሺ መልካም። ሌላ አሁን ሲመጣ ደግሞ በአግባቡ እንተገብራለን። ፓርቲያችሁ የሚከተለው የመንግስት አወቃቀር ምንድነው? ፓርቲያችን የመንግስት አወቃቀሩን በተመለከተ ለረጅም ጊዜ የብሔራዊ ምክክሩን የብሔራዊ አንድነት መንግስት መፈጠርና ወደዚህ ፕሮሰስ የመምጣቱን ጥያቄ ለረጅም ጊዜ ሲያጠነጥንና ሲያቀርብ የቆየው ነው። አሁን እንደ ሶዴፓ
የምክክር ኮሚሽን ሂደት እየተጠናቀቀ ነው ያለውና ወደዛ ደረጃ እየደረስን ስለሆነ ህዝባችን መክሮ ፖለቲካ ፓርቲዎችም ተካተውበት የህዝባችንን ውሳኔ በጋራ ለመወሰን የኛ እሳቤ ያለ የቀረበው የመንግስት አወቃቀርን በተመለከተ እንደገና የህገ መንግስት አጀንዳዎችንም በተመለከተ እንደ ፖለቲካ ፓርቲ እንደ ሶዴፓ ለምክክር ኮሚሽኑ ያቀረብነው አለ። ያ የሀገራችንን ህዝብ ውሳኔ የሚጠብቅ ነው። ምንድነው ማለት ፌዴራሊዝም ነው የምትሉት? አሃዳይነት ነው ወይስ ምንድነው? ፌዴራሊዝም ነው። ግን ፌዴራሊዝሙ ምን አይነት ይሁን የሚለው የምንወስነው ነው የሚሆነው። ግን በእኛ ፖሊሲ ደረጃ የአስተዳደርን አመቺነት የጂኦግራፊውን አቀማመጡን ለአስተዳደር በሚመች መልኩ የህዝብ ግንኙነቱን የማህበራዊ አንድነቱን ያንን ያካተተ እይታ እንዲኖረው ፖሊሲ አለን። ነገር ግን ከዛ በተጨማሪ ደግሞ ከህዝብ ጋር ባለው ነጻ ውይይት በዚህ የብሔራዊ ምክክር መድረክ የምንደርሰው ሀሳብ ገዢ ይሆናል። የኛ ግን ሚኒመም እነዚህን 4 ነገሮች የሚያይ ነው። በማኒፌስቶአችሁ ሊያስቀመጣችሁት የመንግስት አወቃቀራችሁ ምንድነው? ፌዴራሊዝም ከሆነ አሁን ካለው መንግስት ጋር በምንድነው የምትለዩት? ምክንያቱም አሁን ያለው መንግስት የሚከተለው ፌዴራሊዝም ስለሆነ በቋንቋና በብሔር ቤዝ ያደረገ ነው። ይሄ እኛ በቋንቋ አሁን ያለው ፌዴራሊዝም እኮ የኢትዮጵያ በቋንቋና በብሔር ቤዝ ያደረገ ነው። የጂኦግራፊ አቀማመጡን እናያለን። ለአስተዳደር አመቺነቱን ያ ማለት ለህዝብ አገልግሎት ለመስጠት አስቻይ ሁኔታ መኖሩን ቅርብ መሆናችንን እናያለን። የማህበረሰቡን ውህደት አብሮነት እናያለን። ሶሻል ቤዙን ማለት ነው። ይሄንን በተመለከተ ጥናቶችንም አድርገናል። እንዴት መካሄድ እንዳለበት ይሄ ግብአት ሆኖ ብሔራዊ ምክክሩ ደግሞ እንደ ህዝብ በባለቤትነት ተጨማሪ ግብአት ከህዝብ የሚመጣ ከሆነ እሱንም ባካተተ መልኩ ፌዴራሊዝሙን አሁን ባለው በሁለት በቋንቋና ብሔር እንዳይሆን በዛ ብቻ ሳይሆን በቋንቋና ብሔር ብቻ መሆኑ አስተዳደሩ ብቻ ሳይሆን መሬቱም ነው ብሔር የተሰጠው። ስለዚህ የኢትዮጵያ መሬት ለኢትዮጵያውያን ለዜጎች የትም ሄደው ለመኖር የሚያስችል መሆን አለበት። የትም ሄደው ሀብት ለማፍራት በፈቀዱበት ይሄንን እናምናለንና እንደ ሶዴፓ በዛ አግባብ ፌዴራሊዝሙ መዋቀር አለበት። እሺ፣ በአስተዳደራችሁ ውስጥ ራስን የማስተዳደር ስርዓታችሁ ምንን ያካትታል? ራስን ማስተዳደር እኮ አስተዳደራዊ ሂደት ነው። ራስን በራስ ማስተዳደር ማለት አካባቢው እና ህብረተሰቡ የፖለቲካል ውክልና ማግኘት ማለት ነው። ፖለቲካል ውክልናውን ካገኘ በዛ ፖለቲካል ውክልና ራሱን ያስተዳድራል። ነገር ግን ከባህል አንጻር ማለት ነው አስተዳደር ውስጥ የሚካተቱ ለምሳሌ አሁን በፌዴራሊዝም በራሳቸው ቋንቋ የመማር በራሳቸው ቋንቋ የመዳኘት አለ። እሱ ላይ ነው አስተዳደራችሁ ምን ያካትታል? ራስን በራስ ማስተዳደር በራሳቸው ቋንቋ መዳኘት፣ በራሳቸው ቋንቋ መማር በተለይ የመዋለ ህጻናቱንና አንደኛ ደረጃ ላይ ያለውን ሂደት እንዳለ ሆኖ ግን ሀገራዊ የሆነ የጋራ ቋንቋ የብሔራዊ ቋንቋ እንዲኖር አስፈላጊ እንደሆነ እናምናለን። የውጭውን ቋንቋ አንድ የሚያገናኘን በኢትዮጵያ ደረጃ አሁን በዋናነት ስለዚህ በአስተዳደራቸው ውስጥ ራስን በማስተዳደር ውስጥ በራሳቸው ቋንቋ በራሳቸው ባህል እንዲካተት ታረጋላችሁ ማለት ነው? ይደረጋል፣ ግን ብሔራዊ ቋንቋ ይኖረናል። እሱን በኋላ እንመጣበታለን። ነገር ግን አሁን ራስን ማስተዳደር ላይ ቋንቋ ካካተታችሁ በጂኦግራፊ መደራጀት አያስፈልግም። ቋንቋም የጋራ ሼር የሚያደርግ። ስለዚህ አሁን ያለውን ፌዴራሊዝም ምን ይለየዋል? የእናንተ የምትከተሉት? እኛ ጂኦግራፊ ካላቀማመጡን እናያለን። ለአስተዳደር አመቺነቱን ለህዝብ ቅርብ መሆናችንን እናያለን። ከዛ በተረፈ ደግሞ የማህበረሰቡን አንድነት እናያለን። ሶሻል ቤዙን እናያለን። ለምን ከጂኦግራፊ ፌዴራሊዝም ይልቅ የብሔር ፌዴራሊዝሙን አትከተሉ? 30 አመት አየን እኮ ይሄ ለመከፋፈል የተሰራ ነው። እንደገና ደግሞ የብሔር ፌዴራሊዝሙ ቋንቋና ብሔር ብቻ ሳይሆን የመሬትንም ብሔር ያካተተ ነው አልኩሽ። ከዚህ ነጻ መውጣት አለብን እንደ ሀገር። መሬት ብሔር የተሰጠበት ፌዴራሊዝም ነው። መሬት ግን የዜጎች ነው። የትም መኖር መቻል አለበት ዜጋ።
የትም መንቀሳቀስ ሀብት ማፍራት መቻል አለበት ዜጋ። በሀገራችን አባባል እንኳን ችግር ሲገጥም የታባክ የእናትህ ሆድ ውስጥ ትገባለህ ወይ አገኝሃለሁ ይላል እኮ የተጣላ ሰው። ያ ማለት የእናት ሆድ ሴፍ ነው ማለት ነው። ስለዚህ የፌዴራሊዝም ያመጣው ነው እሱ ብለው ያስባሉ። ይሄ በትክክል ዛው እኮ የክልሉ ባለቤት የሆኑም እኮ ተጎጆች ናቸው እንጂ ሊኖር ይችላል። በዚህ ልክ አይደለም። ሶዴፓ ይሄንን ያምናል። ይሄንን ሶዴፓ በኃይለኛው ይቃወማል። ስለዚህ ብሔርና ቋንቋ ላይ የተመሰረተው ተመሳሳይ ነው የምትዩ ተመሳሳይ ሊሆን አይችልም በጭራሽ። እኔ ተመሳሳይ ነው ሳይሆን ቋንቋን እናንተ አሁን የጂኦግራፊ ፌዴራሊዝም የምትከተሉ ከሆነ ከዛ ደግሞ ቋንቋንም እናካትታለን ካላችሁ ማለትም ካለ ጂኦግራፊውንም መልካም እሺ አስተዳደሩንም እንደገና ደግሞ ማህበራዊ ስሪቱንም እናያለን። ከዚህ ውጭ እናይ። በዚህ አግባብ እንሄዳለን ለህዝባችን ቅርብና ተደራሽ ሰርቪስ ለማቅረብ። አሁን በሰባተኛው ጠቅላላ ምርጫ የተለያዩ ፖለቲካ ፓርቲዎች በተለያዩ መገናኛ ብዙሃን ፕሮግራሞቻቸውን በሚያቀርቡበት አንዳንዶች ፌዴራሊዝም እንደሚከተሉ፣ አንዳንዶች አህዳይነትን እንዲሁም ደግሞ ከቋንቋ ጋር በተያያዘ አንድ ብሔራዊ ቋንቋ ይኖረናል የሚሉ የሚያነሷሉ። አንድ ብሔራዊ ቋንቋ ከማድረግ ባለፈ ደግሞ 5 ቋንቋዎችና ከዛ በላይ ይኖራል የሚል ያቀርባሉ። ከብሔራዊ ቋንቋ ጋር በተያያዘ ምንድነው አቋማችሁ? ብሔራዊ ቋንቋ ሁሉንም የሚያግባባ እንዲኖር የትኛው ቋንቋ? ለምሳሌ አንዳንድ ፓርቲዎች አማርኛ ብለውም ይጠቀሳሉ። መወሰን እንችላለን። አሁን ኢትዮጵያ ባለችበት ሁኔታ ግን ከዳር እስከ ዳር የምንነጋገርበት አማርኛ ነው። አማርኛ አሁንም ብሔራዊ ቋንቋ ነው። ከብሔራዊ ቋንቋነት አልተሰረዘም። ስለዚህ ያንን ብሔራዊ ቋንቋ በህገ መንግስቱ ላይ የሚለው ምንድነው? የፌዴራሉ የስራ ቋንቋ ነው እንጂ ብሔራዊ ቋንቋ ተብሎ አልተቀመጠም። የፌዴራሉ የስራ ቋንቋ ነው ግን በብሔራዊ ደረጃ የምንገለገልበት ቋንቋ ነው። በህግ ግን የተቀመጠ የለም። እናንተ መንግስት ስትሆኑ በህግ መንግስት ለምሳሌ አሁን ያለው መንግስት 5 ቋንቋዎችን ለምክር ቤት አቅርቧል። የተጨማሪ ከአማርኛ ውጪ እንዲሆኑ ማለት ነው። በህገ መንግስት አሁን ባለው ህገ መንግስት ግን በ1987 በጸደቀው ህገ መንግስት ግን ኦፊሻሊ የተቀመጠው አማርኛ የፌዴራሉ የስራ ቋንቋ ይሆናል ነው። ሌሎች ቋንቋዎች በየክልላቸው የስራ ቋንቋ ይሆናሉ። እናንተ መንግስት ስትሆኑ ብሔራዊ የስራ ቋንቋ ምንድነው የምታረጉት? እኛ ብሔራዊ የስራ ቋንቋ ሀገራችን ከዳር እስከ ዳር መግባባት የምትችልበትን አሁንም በብሔራዊ ምክክሩ ምንወስነውን አይተን ከህዝባችን ጋር እንወስናለን። አሁን ባለንበት ደረጃ ግን በፖሊሲያችን ውስጥ ግን በአገር አቀፍ ደረጃ ከዳር እስከ ዳር ምንግባባበት ብሔራዊ ቋንቋ ሊኖር እንደሚገባ ተቀምጧል። ምንድነው የትኛው ቋንቋ ነው የሚሆነው? ከህዝባችን ጋር ምንወስነው ነው። ቤዚካሊ ደግሞ ለምንድነው በህዝባችን የምትሉት? እናንተ ፕሮግራም ስቀርጹ እኮ የኢትዮጵያ ህዝብን ለማስተዳደር ነው አይደለ? አንድ ብሔራዊ ቋንቋ ሁላችን ምንግባባበት መኖር አለበት ይላል። የትኛው ቋንቋ? እሱን እንወስናለን አልኩሽ። እሱ አሁን ባለው ስታንዳርድ አማርኛ ሊሆን ይችላል ከዳር እስከ ዳር ስለምንጠቀምበት። ስለዚህ አቋማችሁ አማርኛ ቋንቋ ለምሳሌ ትብብር ለኢትዮጵያ አማርኛ ነው ማረጋው ብሏል። ስለዚህ ተመሳሳይ ነው ማለት ነው እናንተም ፓርቲ ፕሮግራም። እኛ ብሔራዊ ቋንቋ አንድ እንዲኖር እናደርጋለን ብለን የትኛው ቋንቋ? በእኛ ፖሊሲ ላይ ግን አንድ ብሔራዊ ቋንቋ እንደሚኖር ተቀምጧል እንጂ አማርኛም ኦሮምኛም ወይም ትግርኛ ወይም አፋርኛ አላልንም። አንድ የጋራ ቋንቋ ግን እንደሚያስፈልገን እናምናለን። ሁለተኛ ደግሞ ኢንተርናሽናሊም ተፎካካሪ መሆን የሚያስችለን ቋንቋም መማር እንደሚያስፈልግ ለምን በግልጽ ይሄ ቋንቋ ብላችሁ ወይ አፋን ኦሮሞ ወይ አማርኛ ወይ ትግርኛ ኦር የሆነ አንድ ቋንቋ ይሄ ቋንቋ ብሔራዊ ቋንቋ ሆኖ ለሁሉም ህዝብ ከዳር እስከ ዳር እንዲያግባባ እንሰራበታለን ወይ እናደርጋለን፣ ሌሎች ቋንቋዎች ደግሞ ተጨማሪ አድርገን ብላችሁ ለምን አላስቀመጣችሁ? የህዝብ መብት ነው ይሄ። ለዚህ ነው ብሔራዊ ምክክር ያስፈልገው። ብሔራዊ ምክክር ያስፈልገው ስላልተስማማን ነው። አየሽ አማርኛም ባይኖር እናንተ ፓርቲያችሁ ምን ብሎ ነው ይሄንን የሚይዘው? ምክክር ኮሚሽኑ እንዲኖርም እኮ ስንሰራ የቆየ ፓርቲ ነው። እዚህ ላይ እየሰራን ነው የቆየ ነው። ብሔራዊ አንድነት መንግስት ላይ እንደገና ብሔራዊ አንድነት መንግስትም ስንጠይቅ ብሔራዊ አንድነት መንግስት ሁሉን አካታች ሆኖ በሁሉም ዙሪያ በህገ መንግስቱም ዙሪያ በብሔራዊ ቋንቋም ዙሪያ በፌደራል ቋንቋም ዙሪያ እንደገና በክልልም ከዛም በወረደ መልኩ በወረዳ ደረጃም ቢሆን የራሱ ላንጉጅ የራሱ የተወለደበት ቋንቋ ያለው ሰርቪሱን ማግኘት መቻል አለበት። በዛ ልክ መሄድ ያስፈልጋል። ግን ይሄንን
በማያጋጭ ሁኔታ ለመስማማት እኮ ነው ያንን ስንጠይቅ የነበረው። አሁንም አማርኛ ወይም ኦሮምኛ ወይም ትግርኛ ብሎ ማጋጨት ሳይሆን ከህዝባችን ጋር መክረን የትኛው ነው ሁላችን ሊያግባባ የሚችለው? ለምሳሌ አንድ ፓርቲ አማርኛ አረጋለሁ ብሏል። እናንተ ምን ትላላችሁ እዚህ ላይ? እኛ የጋራ ቋንቋ ብለናል። ያንን ከህዝባችን ጋር እንወስናለን ብለናል። በቃ ዳን እንደው ሊስት ያረጋችሁት ሲያለም ወደፊት አላደረግንም። ህገ መንግስት ጋር እንምጣና የኢፌዴሪ ህገ መንግስት አሁን ያለው እንግዲህ 106 አንቀጾች ያሉት ማለት ነው። በዚህ ህገ መንግስት ላይ ፓርቲያችሁ መሰረታዊ ተቃውሞ አለ ወይስ እንዲሻሻል የሚፈልጋቸው ብቻ ነጥቦች አሉ? እዚህ ላይ ምንድነው አቋማችሁ? ቤዚካሊ የኢትዮጵያ ህገ መንግስት በጣም በርካታ የሚያሰሩ ነገሮች አሉት። ላይክ ሰብአዊ መብትና ዲሞክራሲንም በተመለከተ ወረቀት ላይ በጣም ብዙ ገጾችን የያዘ ዓለም አቀፍ ደንቦችንም የተቀበልናቸውን ያካተተ የሚያሰራ አለ። ነገር ግን እንደ ሀገር ወደ መሬት አውርደን መተግበር አልቻልንም። ይሄን ማለት ደግሞ ሁሉም ከዳር እስከ ዳር የሚያሰራ ነው ማለት አይደለም። እንዳይተገበር ችግሩ ምንድነው? ላይ ስርዓቱ ስላልፈቀደው ስለዚህ ህዝቡም እንዲተገበር አላደረገም። ኢህአዴግና አሁን ያለው መንግስት እኮ ኤክስቴንሽን ነው፣ አንድ ነው። ኢህአዴግ ውስጥ ጠቅላይ ሚኒስትራችን አልነበሩ? ምክትል ጠቅላይ ሚኒስትሩ አልነበሩ? ሶኢዴፓ እንደዛ ብሎ ነው የሚያምነው? አዎ ኢህአዴግ እና ብልጽግና ኤክስቴንሽን ነው ብልጽግና የኢህአዴግ። ስለዚህ እስቲ አንድ ሰው እዛ ውስጥ ያልነበረ አሁን ስልጣን ላይ የመጣ ሰው ስጪ። ማሳየው ምንድነው? ህግ የለም ካለ በናሽናል ዲያሎግ ፍትህ አጣን፣ የህግ የበላይነት እኩል አልተከበረልንም ተብሎ እኮ ከዳር እስከ ዳር በኢትዮጵያ ከቀረቡ ጥያቄዎች አንዱ ነው ይሄ። ስለዚህ የኔ ወይም የሶዴፓ ጥያቄ ሳይሆን የኢትዮጵያ ህዝብ ጥያቄ ሆኖ የቀረበ ነው ይሄ። እኛም ተሳትፈናል፣ ታዝበንማል፣ የኛንም ሀሳብ አቅርበናል። ስለዚህ በህገ መንግስቱ ላይ ያላችሁ አቋም ምንድነው ማለት ነው? በህገ መንግስቱ ላይ አሜሪካን እኮ እስካሁን 27 ጊዜ ቀይራለች ህገ መንግስቷን። ኢትዮጵያ ይሄው ህወሓት ከመጣ እስካሁን በዚህ 30 ምናምን አመት አንዴም አልቀየረችም። አሁን ግን ያኔ ያላካተተችውም ወገን ስላለ ተጨማሪ ደግሞ እንዲካተትም ህዝቡ የጠየቀው ጥያቄም ሊኖር ስለሚችል ያንን አይተን በብሔራዊ ምክክሩ የሚጨመረውን እንጨምራለን። ከዛ ውስጥ ደግሞ መውጣት ያለበት ካለ እናወጣለን። ብሔራዊ ምክክር ኮሚሽን እንውጣና እናንተ እንደ ፓርቲ የኢትዮጵያ ህገ መንግስትን እንዴት ነው የምታዩት? ምክንያቱም ሁሉም ፓርቲዎች አሁን ምንድነው ብሔራዊ ምክክር ኮሚሽኑ ይፈታዋል የሚል ነገር አለ። እናንተ እንደ ፓርቲ ራሳችሁን ችላችሁ ህገ መንግስቱ ላይ ፓርቲያችሁ እናንተ ያለው አቋም ምንድነው? ህገ መንግስቱ እኮ የኢትዮጵያ ህዝብ ነው። ማን ነው ለፓርቲ የሰጠው ህገ መንግስቱ? እርሶን እንደናንተ እንደ ኢሶኢዴፓ የኢትዮጵያ ህገ መንግስትን እንዴት መንግስት መሻሻል አለበት ወይስ አንዳንድ አንቀጾች አለበት ብሎ ያምናል? መሻሻል ያለበት ወይስ የትኞቹ አንቀጾች? አሁን አንቀጾቹን አንድ ባንድ ላቀርብልሽ አልችልም። ለምን መሰሉት? ቀደም ብለው ምን አሉ ይመስላል? ህገ መንግስቱ በርካታ ጥሩ ነገሮች አሉት ካሉ መሻሻል አለባቸው የሚሉት ደግሞ ጥቂት ካሉ የትኞቹ ነው ማለት? ህገ መንግስቱ ላይ ያለንን ሀሳብ እንደ ሶዴፓ መሻሻል ያለባቸውን ነቅሰን አውጥተን አቅርበናል ለምክክር ኮሚሽኑ። ለምሳሌ እስከሚታይ ድረስ ህዝባችንን ባላስማማው ነገር ሁሉ ተነጋግረን ለመወሰን ነው። ፖለቲካ ፓርቲዎችም ለምሳሌ ህገ መንግስቱ ሲረቀቅ አልተካተትንም ነበር የሚሉ አካላት አሉ። ለምሳሌ አማራ ክልል አልተካተትኩም ይላል። በርካታው ደግሞ ሌላም ክልል ያልተካተተ አለ። በእነዚህ አካባቢ የሚነሱ ጉዳዮችን እንደገና አንቀጽ 39 አይነት ጉዳዮች ላይ በጣም ብዙ ጉዳዮች ላይ ባንዲራ ላይም ህዝባችን ይጨቃጭቃል። እሱ ላይ ማየት እንችላለን። ከህዝብ የሚነሱ የተለያዩ ጥያቄዎች አሉና በእነዚህ ዙሪያ መወያየት እንዳለብን የህዝባችንን ጥያቄ በዛው አግባብ መመለስ እንዳለብን ሶዴፓ ያምናል። በኢፌዴሪ ህገ መንግስት አንቀጽ 39 ላይ የብሔር ብሔረሰቦች መብት እስከ መገንጠል የሚል አለ። ብዙ ጊዜ ለበርካታ እንግዲህ ባለፉት 30 አመታት ሲነሳ በተለያዩ ምሁራንም በዜጎችም የነበረ አንቀጽ ነውና የእናንተ ፓርቲ ይህንን አንቀጽ ለማሻሻል እቅድ አለው ወይስ እንዴት ያዩታል? አጠቃላይ ፓርቲያችሁ ምንድነው እዚህ አንቀጽ ላይ ያለው? እስከ መገንጠል ድረስ
መብት ሰጥቻለሁ ብሎ ህገ መንግስቱ ማለቱ እኮ እንደው የዜጎች ነጻ መብት እንዳለ ለማሳየት ነው እንጂ ሀገር እንዲበተን የሚል እሳቤ ነው ብለን አናስብም። እናንተ ታሻሽሉታላችሁ አንቀጽ ግን ይሄን አንቀጽ እንደ ፓርቲ ምናሻሽለው ነገር የለም። ግን የማሻሻያ ነጥቦች አሉን እንደ ፓርቲና በእነሱም ዙሪያ ህዝባችንን በሚያቀርበው ዙሪያ ከህዝባችን ጋር መክረን እንደ ሀገር በተስማማንበት ነገር እናርመዋለን። ቤዚካሊ ህገ መንግስቱ ሙሉ በሙሉ ተቀዶ የሚጣል ነው የሚል እምነት የለውም ሶዴፓ። ቅድም ብያለሁ በርካታ ጥሩ ነገሮች አሉት። እነሱን ነገሮች ተግባራዊ እናረጋለን። መቀየር ያለባቸውን ደግሞ ከህዝባችን ጋር መክረን ፕሮፌሽናልስ ውጤቱ ምናልባት ህገ መንግስቱ አይነካብኝ ቢሆን ለእናንተ ለምትከተሉት የመንግስት አወቃቀር ወይም ደግሞ ቀደም ብለው የህዝቡን አኗኗር ሁኔታ ያለበት ስብጥር አይተን ነው አስተዳደራችንን የምንወስነው ብላችኋል። የብሔር ፌዴራሊዝም ላይ የተመሰረተ ነው እንግዲህ ህገ መንግስቱ። ይህን እንዴት ታስታርቁታላችሁ? አሁን ህዝባችን አይነካብን በዚሁ እንቀጥላለን ብሎ ካለ የህዝብ ድምጽ መከበር አለበት። ከእናንተ አስተዳደር ጋር አይጋጭም? የህዝቡን ሀሳብ ተቀብለሽ ተናበሽ ህዝቤ ምንድነው የሚፈልገው ምን እንዳገለግል ነው ወደዚህ ያመጣኝ ብለሽ ፕሮፌሽናልስም ኤክስፐርቶቹም የራሳቸውን ግብአት ጨምረው ከውጭም ደግሞ ምትማሪው ነገር ካለ ተምረሽ አድቫይስ ተደርጎ ዜጋ ቤዝድ የሆነ ማኔጅመንት ነው መኖር ያለበት። ኢትዮጵያ ቅኝ አልተገዛችም አይደል እንዴ? ምንኮራበት የአፍሪካ ቀንዲል ነን ብለን የነጻነት ተምሳሌት ነን። ኢትዮጵያ ታላቅ ሀገር ናት፣ የአፍሪካ ኩራት ናት ካላችሁ ኢትዮጵያ ታላቅነቷን የሚያረጋግጥ እንግዲህ አሁን ያለው መንግስት ያነሳው አለ። ቀይ ባህር ላይ ያለው አቋም ምንድነው ፓርቲያችሁ? ወይም ደግሞ ኢትዮጵያ የባህር በር ያስፈልጋታል ብሎ መንግስት ጥያቄ አንስቷል። የእናንተ ፓርቲ ሲለ ምን ያምናል? ስለ ቀይ ባህር ስለ አሰብ እንደው አታንሱ ብሎ ገና ሲነሳ ጦርነት ፈልጋችሁ ነው እንዴ ይውሰዱት የኢትዮጵያ አይደለም ስለዚህ አትጠይቁ ጦርነት አትቀስቅሹ ሲል የነበረው እኮ ኢህአዴግና ኢህአዴግ ውስጥ የነበረው የዛሬው መንግስት እኮ ነው። ቃለ ምልልሱን እኮ ከሚዲያቱ ላይ ሄዳ ብልጽግና እኮ ነው ኢህአዴግ አይደለም። ብልጽግና እኮ እንዴ የብልጽግናው መሪዎች እኮ ልትጠይቁ አይገባም ብለው በረጅሙ የምርጫ ክርክራችን ላይ ሁሉ ኢሶዴፓ ከና ከመነሻው ጀምሮ ነው በፓርላማም በአዲስ ዘመን ጋዜጣም መግለጫ እስከሚሰጥ ድረስ የአሰብ ጉዳይ በሰላማዊ መንገድ ተነጋግረን መፍትሄ ሊሰጠው ይገባል ብሎ የቆመው ነገር ግን በወቅቱ የነበረው መንግስት አሰብን እንዳትጠይቁ ሸኟት ያኔ ኢህአዴግ ነው። አሁን ደግሞ ኢህአዴግ ፐርሰናሊቲ ያልቀየረ ማየሽ አሁን ደግሞ ብልጽግና ሲመጣ አይ ለአሰብ በቃ እንሞታለን ብሎ የሚነሳው እያወራን ያለ ነው። አሁን ስላለው መንግስት ነው። አሁን ያለው መንግስት ብልጽግና የኢህአዴግ ተቀጥላ ኤክስቴንሽን ነው ብዬሻለሁ አይደል? ብልጽግናማ ይቅርታ ጠይቆ ለውጥ ብሎ እንደ አዲስ ራሱን አዋቅሮ መጥቶ አዲስ ሪፎርም አድርግ ያለው ብሏል። ሪፎርሙ ተቀበላላችሁ አትቀበሉም እሱ የናንተ ጉዳይ ሆኖ ሳለ ግን ብልጽግና ነው ኢህአዴግ አይደለም ብሏል። ስለዚህ ኢትዮጵያ የባህር በር ያስፈልጋታል ለባህር በር ሰራሉ ይላል። እናንተ የባህር በር ላይ ያላችሁ አቋም እኛም ለባህር በር እንሰራለን በሰላማዊ መንገድ በዲፕሎማሲው ኤክስትራ ማይልስ ሄደን እንሰራለን። ስለዚህ አቋማችሁ ከብልጽግና ጋር ተመሳሳይ ነው ማለት ነው። ከብልጽግና ጋር ምን ለየው ባካሄድ ነው ኢንድ ጎሉ ግን ተመሳሳይ ነው። ብሔራዊ ጥቅም ላይስ አሁን የኢትዮጵያ ብሔራዊ ጥቅሞች እናንተ ምንድናቸው ብላችሁ ነው የምታስቡት? የኢትዮጵያ ብሔራዊ ጥቅሞች በርካታ ናቸው። የትኛውንም ከሁለተኛና ሶስተኛ አካል ጋር የምታረጊውን ድርድር የንግድም ህብረት ይሁን ሌላውን የኢትዮጵያን ጥቅም ብሔራዊ ጥቅም አስበሽ ብሔራዊ ጥቅሙን እንደ ፖለቲካ ፓርቲም እንደ መሪ መንግስትም ብንመረጥ ብሔራዊ ጥቅሙን ባከበረ መልኩ ከሌላውም ጋር ደግሞ የነሱንም ጥቅም ባመዛዘነ መልኩ በአብሮ ማደግ ማሰራት በሚችል መንገድ መሄድ እንፈልጋለን። እንደ ኢትዮጵያ ብቻ ሳይሆን ኢትዮጵያ የኢትዮጵያ ብሔራዊ ጥቅሞች አይነኬ ቀይ መስመር ናቸው ብሎ አንድ ሁለት የሚያስቀምጣቸው የኢትዮጵያ ብሔራዊ ጥቅሞች ምንድናቸው? የትኛውም የኢትዮጵያ ብሔራዊ ጥቅም ከሁለተኛና ሶስተኛ ወገን ጋር ምንደራደርባቸው በድርድሩ ነው ቤዝ የሚያደርጉት። የትኛውም ድርድር የሀገሬን ጥቅም ሚነካ ከሆነ አልደራደርም። ግን ያለን ዲፕሎማቲክ ኮኔክሽኑ ምኑ ላይ ነው የሚለው ነው የሚያየው። ይሄ
ትንሽና ትልቅ ምትመርጪው ነገር አይደለም። ቤዝ የሚያደርገው ምንነጋገርበት ጉዳይ ምንድነው ምኑ ላይ። ስለዚህ ዳር ድንበር ላይ ነው ወይ በሜጋ ፕሮጀክቶች በሚያገናኘን እንደ ውሃ አይነት ጉዳዮች ላይ ነው ወይስ ደግሞ ወደብ ላይ ነው? በምንድን ነው ከውጭ ጋር ያለን ዲፕሎማሲው ደግሞ ምን ላይ ነው ኮኔክሽን እየፈጠረ ያለው? በእነዚህ ነገሮች ቢዝነስ በመጋበዝ ላይ ነው ወይ? የተለያዩ ናቸው እኮ ኢሹ በየጊዜው በተነሳበት ጉዳይ ላይ ቤዝድ ኦን ዛት ኢሹ የሀገርሽን ጥቅም አስቀድመሽ ትሄጃለሽ። አሁን ካለው የብልጽግና መንግስት ከሚያነሳቸው የብሔራዊ ጥቅሞች ጉዳይ አንጻር የእናንተ ይለያል? እኔ አሁን እሱ የሚያነሳውን ጥቅምና ማያነሳውን ማለት አልችልም። ጥቅሙ በየጊዜው ምክንያቱም ልዩነቱን ማሳየታችን ምንድነው? አንደኛ እኮ ልዩነት አላችሁ ወይ? ልዩነት የለም። ብሔራዊ ጥቅም ላይ አካሄድ ልዩነት ነው ያለው። የትኛውም ፓርቲ ቢሆን ብሔራዊ ጥቅም ላይ ልዩነት ሊኖር አይችልም፣ ግን አካሄድ ላይ ልዩነት ይኖራል። በብሔራዊ ጥቅም ስር በብሔራዊ ጥቅም ስም የሚሰሩ በደሎች ግን ካሉ አንቀበልም። አይሽ ላይክ አሁን ለምሳሌ የእርስ በርስ ጦርነት በሚኖረን ጊዜ የወንድማማቾች ጦርነት ተነስ ብሔራዊ ጥቅም ተነክቷል የሚል አይነት ነገር ይሄ ፖለቲካል ምላሽ የሚጠይቅ ነው፣ የሚፈታ ነው። እሱ ላይ እንለያለን። ፖለቲካል ጥያቄውን ፖለቲካል ምላሽ መስጠት አለብሽ። ፖለቲካል ምላሽ አጥቶ ተገፍቶ ወይም የሆነ አለመስማማት ላይ ተደርሶ ጫካ እስከሚገባ መጠበቅ የለበትም። በመደበኛ በትክክለኛው ተደራድራችሁ ተወያይታችሁ መፍትሄ የማይመጣባችሁ ጉዳዮች እንደ ሀገር ቢያጋጥመው ኢሶዴፓ ምንድነው የሚያደርገው? ማይፈታ ነገር የለም። በንግግር የፖለቲካል ኢሹ በፖለቲካል ምላሽ ማይፈታ ነገር የለም ብላችሁ ታምናላችሁ? ትክክል። ማመን ብቻ አይደለም ተግብረን እናሳያለን። ማይፈታ ነገር የለም። አይደለም እንደዚህ የውስጥ ላይክ አሁን ከኤርትራ ጋር ያለው አይነት ችግር እንኳን ይፈታል። ኤክስትራ ማይል መሄድ አስፈላጊ ነው፣ መፍታት አስፈላጊ ነው። ሁሉ ጊዜ ደሴት አይደለችም ኢትዮጵያ። እንደ አፍሪካ ለማደግ ማሰብ ይኖርብናል። ዙሪያውን እኮ ያለውን በሙሉ አጥፍተን ማደግ አንችልም እኮ። ስለዚህ እንዴት ነው እንደ ምስራቅ አፍሪካ ማደግ ምንችለው? እንዴት ነው እንደ አፍሪካ ማደግ ምንችለው? ይሄን ካልኩሌት ማድረግ አለብን እንዴ። ላይክ ሳጥን ውስጥ ገብተን ኢትዮጵያን ከዛ ለይተን ደግሞ ብሔር ውስጥ ገብተን ብሔርን ለይተን አሁን ዛሬ ላይ ባለው እስከ ጎሳ ወርደን እኮ ነው የምንሄደው። ስለዚህ ያንን አካሄድ አይደለም ኢሶዴፓ የሚፈልገው። ኢሶዴፓ የሀገሩን ጥቅም አስከብሮ አብሮነትን አብሮ ማደግን አገራዊነትን አህጉራዊነትን አይቶ ነው። ስለዚህ በዚህ ልክ እንሄዳለን። በመጨረሻም ያው ግንቦት 24 7ኛው ጠቅላላ ምርጫ ይካሄዳል። እንደው የሚያስተላልፉት ነገር ለመራጩ ማህበረሰብ ለጠቅላላው የኢትዮጵያ ሕዝብ ዛሬ 7ኛው ምርጫ ለኢትዮጵያ በጣም ወሳኝ ነው፣ ትርጉም አለው። ሰላማዊ ትግልንና የትጥቅ ትግልን የሚለይ ምርጫ ነው። የትጥቅ ትግሉን ወደ ሰላም ማምጣት የሚችል ምርጫ ነው ብለን ነው ምናምነው። የ7ኛው ምርጫ መበላሸት የሰላማዊ ትግሉን ተስፋ የሚያስቆርጥና ወደ ትጥቅ ትግል ዜጎችን የሚገፋ መሆን አያስፈልግም የለበትም ብለን ነው ምናምነው። ስለዚህ ኢትዮጵያ ከመንግስታዊ ቅኝ ግዛት ነጻ እንድትሆን ኢሶዴፓን ምረጡ እንላለን። የስርዓት ቅኝ ግዛት ውስጥ እየኖር መሆናችንን ስርዓቱን ተጠያቂ የማድረግ መብት እንደሌለን ተገንዝበን ስርዓቱን እንደመረጥንና እንዳስቀመጥነው ተጠያቂ ማድረግ መቻል አለብን እንደ ህዝብ ብለን ነው ምናምነው። ምርጫን ሽፋን በማድረግ ወደ ኃይልና ወደ ቅኝ ግዛት መስመር መምጣት ሳይሆን ሰርቪሱን በተጠያቂነት መንገድ መስጠት ወደሚችለው ስርዓት እንድንመጣ ነው ኢሶዴፓን ምረጡ ምንለው። ስለዚህ ህዝብ የስልጣን ባለቤት ነው። ድምጹን ተቀምጦ ነው የሚኖረው። ስልጣኑን ተቀምጦ ነው፣ ሰብአዊ ክብሩን ተቀምጦ ነው። በህይወት ሳለም ይሁን ሲሞት አስከሬኑም ክብር እስከሚያጣ ድረስ ሄዶ ነው። ከዚህ ነፃ ለመሆን ኢሶዴፓን ምረጡ እንላለን። በዚህ አግባብ ቀላል አይደለም ፈተናው። ከስርዓት ጋር የተያያዘ እንጂ ከግለሰቦች ጋር የተያያዘ አይደለም። ስርዓቱን ግን ለኢትዮጵያ በሚበጅ መልኩ እንደ ሀገር ተስማምተን ለመሄድ የኢትዮጵያን ሶሻል ዲሞክራቲክ ፓርቲ ምረጡ እንላለን። ኢሶዴፓን የምርጫ ምልክታችን ባትሪ ነው። ኢትዮጵያና ህዝቧ ነፃ ይሆናሉ፣ ነፃም ሆነው ይኖራሉ፣
ነጻም ነበሩ። አመሰግናለሁ። ዶክተር ራሄል ባፊ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ ኤንቢሲ አጀንዳ የተሰኘው ፕሮግራማችን ነበረ። በዛሬው የአጀንዳ ፕሮግራማችን ደግሞ ለሰባተኛው ጠቅላላ ምርጫ ከሚወዳደሩ 47 የፖለቲካ ፓርቲዎች መካከል አንዱ የሆነውን የኢትዮጵያ ሶሻል ዲሞክራቲክ ሊቀመንበር የሆኑትን ዶክተር ራሄል ባፊ ነበረ በፓርቲያቸው ፕሮግራምና እንዲሁም ደግሞ አጠቃላይ የሰባተኛውን ጠቅላላ ሀገራዊ ምርጫ አስመልክተን ውይይት እያደረግን ቆይታ ያደረግነው። ፕሮግራሙን ወደ እናንተ በማድረስና በመምራት አብራችሁ የቆየሁት ከመላው የስቱዲዮ ባልደረቦች ጋር እኔ ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ከእናንተ ጋር ይሁን።